ሳይመቻት ቀርቶ አንቺ አይደብርሽም? እንደዛ ነፍሰ ጡር ነው መተው አይደብርሽ? ህይወቴ በጣም አሟት ነው በለልኝሽ። በጣም አሟት ነው ልንመጣ ነው። አላመመሽም? እግዚአብሔርን እንትን ሳያምሽ አይደለም በጣም ውሸት ታስተምሪ ነው እንዴ? በሰው ላይ የምጠለው አይደለም። እሺ በቃ እሺ ሰው እንዲሽ እንትን እኮ ነው ልትመጣ ነበረ። አልዋሽም አልሄድም ካልሄድሽ ማለት ነው በቃ እንዴ። አንቺ ደግሞ የምር አንዳንድ ትገርምኛለሽ። ዋሽ ነው እንዴ ሰው እንዴት ነው አሁን ልነሳ ነው። እኔ እኮ ማዕዱን ታነሽ እኮ እነሳ ነበር። አሁን ማዕዱን ማዕድ ክቡር ነው። አስታራቂ ነው። እንስማማና ሂድ። ልቡ ልቅ የሚያደርግ ነገር በአረም ልቤው ልቅ አለው። በጠዋት እንደጨቅ ቃልም ሙሉ በቃ ደከመኝ። እንደኔ ሲደክመኝስ ማን ይረዳኝ እኮ ንቀ አንተ ሂድ። እኔ ቀጣይ ሳምንት ሂጅ ትለኛለህ። ግን ጥልጌጥ ይሁን የሄድኩበት ዘመን ይበቃኛል። እኔ ጌጥ ነኝ እንዴ በየሄድክበት ይዘህ የምትሄደው? ታዲያስ ዘውዴ እኮ ነሽ። ታዲያስ አላለ በእናትህ ዘር በእናትህ እንዳንጣላ ስላልክ አንጣላም። ዛሬ አንጣላም ተባብለን የለ እኔ በቃ አልቻለችም። አንተ ባል እኮ የሚስቱን እንትን ይሸፍናል፣ ገመና ይሸፍናል። ያንን ገመና መሸፈን ከባድ ሆኖብን አልቻለችም። እሷ አልመጣችም። ልትመጣ ነበር። ገመናችን የምሸፍነው በመቅረት አይደለም እንጂ አይደለም። ገመናይማ በመቅረትማ ስታደርገው እንደዚህ ይሆናል መሰለህ። ዛሬ እንግዳ አልመጣብን። ሊመጣብን ይችላል። እንግዳ እንደውም ጥሩ ነው። እንግዳ መጣብን በል ጥሩ ሀሳብ። ልንመጣ ፕላን አድርገን ከዛ ጓደኞቿ አንቺ ግን አክብረውሽ የሰርግሽ መጡ። በእናትህ ዘር የምርን ነው የሰርግሽ መጡ። ዛሬም መጡ። ዛሬ መች መጡ? ባለፈው እንትን አልመጡም ሊጠይቁ። ሰላም ሰላም፣ ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን አለን። ሰሞኑ ትንሽ ጠፋ ብለናል። ዛሬ ግን በአዲስ ሀሳብ መጥቼላችኋለሁ። እኔ ምን መሰላችሁ? ዘርን ፕራንክ እናደርገዋለን እና ረጅም ጊዜ እንጠይቃታለን እያለን እያሰብን በተለያዩ ምክንያቶች ሳንጠይቃት የቀረች ጓደኛ ያለችን እና ዛሬ ልንጠይቃት ተነጋግረናል። እንደምንሄድ ነው የሚያውቀው። ተዘጋጅ ቶሎ በይ ምናምን ነገር እያለ የነበረ ቁርስ ከበላን በኋላ እንደምንሄድ ነው የሚያውቀው እና እኔ ታዲያ ምንድን ነው የማደርገው? ዛሬ አልችልም እለዋለሁ። እኔ ዛሬ መሄድ አልችልም፣ በጣም አሞኛል እና አንተ ሂድ እለዋለሁኝ እና ሂድ ብቻ አይደለም ደግሞ ሂድና በቃ እሷ ብለው ከጠየቁ ታማለች ብለህ ዋሽልኝ እለዋለሁ። ምንም አልታመምኩም፣ እንደምታዩኝ በጣም ጤነኛ ነኝ። ግን እሱን እንዲዋሽልኝ ይጠይቀዋለሁ። እሺ የሚለኝ አይመስለኝም። በጭራሽ ውሸት አይወድም እና የሚሰማኝ አይመስለኝም። ግን እንሞክረው። እንደገና ደግሞ እምቢ ካለ ደግሞ ሲቀጥል ደግሞ ጓደኝነት ለአንተ እንጂ ለእኔ አይደለም እለዋለሁ እና በዚህ ሰዓት በጣም የሚናደድ ይመስለኛል። ምክንያቱም የእሱ ጓደኞች የኔ ጓደኞች ናቸው። አሁን ላይ የኔ ጓደኞች ደግሞ የእሱ ጓደኞች ናቸው። እንደዛ ነው የምናስበው እና አሁን ላይ ድንገት ተነስቼ ያንተ ጓደኛ ነች፣ ያንተ ጓደኞች ናቸው እንጂ የኔ ጓደኞች አይደሉም፣ ስለዚህ እኔ ሄጄ መጠየቅ ግዴታ አይደለም የሚለው ሁለት አማራጭ ነው የምሰጠው። አንደኛው በቃ ሂድና እሷ አሟታል ብለህ ዋሽልኝ ብዬ ነው የምጠይቀው። ሁለተኛው አማራጭ ደግሞ እምቢ ካለኝ ደግሞ እኔም ሀርድ ጭር ነው። ሲጀምር ያንተ ጓደኞች ናቸው እንጂ የኔ ጓደኞች አይደሉም፣ ስለዚህ አልሄድም፣ በቃ አሞኛል፣ አልችልም እለዋለሁኝ እና ምን የሚል ይመስላችኋል? በጣም የሚናደድ ይመስለኛል። ዛሬ ግን አንጣላም ብለን በጠዋት ስለተማማለን ብዙ ይጮህብኛል፣ ልቆጣል ብዬ አላስብም። ግን የፊቱ ሪያክሽን ግን የትዕግስቱን ሳሟጥጠው ግን ያለው ነገር ማየት እፈልጋለሁኝ። አብራችን ቆይትም እንዳትሄዱ። ሆነበት እንሄዳለን ብለን አስበን ነበር። እሑድ ቀን በቃ ከቤት ባልወጣ ደስ ይለኛል። እሑድ እኮ ነው፣ በሰንበት ቀን እኮ ነው የታመመ የሚጠየቀው። ደስታ፣ ሐዘን፣ የወለደ ታሰረ በሰንበት ቀን ነው ተጠየቁ የሚለው። ስራ አቁማችሁ በእረፍት ቀናችሁ ጠይቁ የሚለው ልክ ነህ እኮ። ይታዘቡሻል በነገራችን። እሺ ቃጥፍቼ ልምጣና እኔ እናንተ እናውራ። ቆይ እኔ እናንተ እናውራ እባክህ። እና ዘርስ ወደ ምንድን ነው ምክንያቱ? እናት ገና አላገገምኩም። ምን አገባኝ
ማለት እኔ ብቻ ተወቀሻል ማለት ነው። እሱማ አንተ ጓደኞች ናቸው አንተን የሚወቅሱት። ታዲያ እኔ ጓደኞች ቢሆኑ እንትን አሉ እኔ ምን አገባኝ አትልም ነው እኮ ያልኩህ። አሁን ምን ነሽ? ስሪ ሁላ ተከታተል። የምርሽ ነው? እሺ እንዲህ አይነት ቦታዎች አንተ ሄድ ማለት አንተ ሁለታችንም ወክለን መሄድ አትችልም። ይደብራል። ሳይመቻት ቀርቶ አንቺ አይደብርሽም? እንደዛ ነፍሰ ጡር ነው መተው አይደብርሽ? ህይወቴ በጣም አሟት ነው በለልኝሽ። በጣም አሟት ነው ልንመጣ ነው። አላመመሽም? እግዚአብሔርን እንትን አትበይ። ሳያምሽ አይደለም በጣም ውሸት ታስተምሪ ነው እንዴ? በሰው ላይ የምጠለው አይደለም። እሺ በቃ እሺ ሰው እንዲሽ እንትን እኮ ነው ልትመጣ ነበረ። አልዋሽም፣ አልሄድም። ካልሄድሽ ማለት ነው በቃ እንዴ። አንቺ ደግሞ የምር አንዳንድ ትገርምኛለሽ። ዋሽ ነው እንዴ ሰው እንዴት ነው? ይኸውልህ አሁን ካልሄድክ ማለት ነው ዘር ቀጣይ ሳምንትም እንሂድ ማለት አይቀርም። ርቀቱ እኮ ነው ያስጠላኝ። እዛ የሀገር ቂጥ አንቺ ሳንፋሽ ነው እንጂ ማለት ነው። እውነት አሁን ምግብ በላን አይደል? ጥንክር ነው የምትይው የምር። መንገድ ላይ ደግሞ የሚያስፈልግሽ ነገር ካለ ከደከመሽ ምናምን ደግሞ የሆነ የሚበላው የሚጠጣ ነገር እኔ ምግብ እፈልጋለሁ አልኩህ። ታዲያ ድካምሽ እንዳያስወግድልሽ ነው። አሁን እንዲበልሽ ደከመኝ፣ በጠዋት ደከመኝ ግን ያስማማል። ምን አንቺ ግን ምን በጠዋት ደከመኝ ለምን ትያለሽ? ታዲያ በጠዋት ሊደክመኝ አይችልም? በቃ እሺ ችግር የለውም። ምን ንቀር ሌላ ጊዜ አይደለም አንቀር። አንተ ሂድ በእናትህ ዘር ምን ችግር አለ ብትሄድ? አይደለም ያልኩህ እኮ በመሰለህ አይደለም። አሁን እኔ እናንተ እንደባልና ሚስት ነው። ኦልሬዲ ክርስትና አልፏል። በክብር ጠሩን። ለክርስትና ማክሰኞ ነበር፣ በስራ ቀን ነበረ። እነሱ እኮ እንደማይመቸን እኮ ያውቃሉ። ሳንርቅ እሑድ ቅዳሜ ቢሆን በቃ ዋሉ የስራ ቀን አናስገድዳችሁም አሉ። ዛሬ መሄድ አለብን። የዛሬው ሳምንት ብንሄድ እነሱም እኮ ሌላ ጉዳይ ይኖራቸዋል። በትኩሱ ነው እንጂ ስትወልድ ሂደን አራስን ብሎች መጠየቅ ሲገባ ሳንጠይቅ ቀረ። ዛሬ ደግሞ እንደገና ክርስትና ጠርተው ሳንሄድ ቀረ። ክርስትና ማክሰኞ ሆኖ እሑድ ደረሰ። ትናንትና ልንሄድ ነበር መሽ ቀረ። ዛሬ በጠዋት ደከመኝ ስትይ አይደብርም? እሺ ተረዳኝ አንተ። እሺ ዋሽልኝ። በጣም አሟት ነው እንጂ ልንመጣ ትላንትም እኮ ልንሄድ ነበር አይደል ዘር? ትላንትም እኮ ልንሄድ ነበር። ቀልድ አይደለም። ሰውድ በጣም አሟት ነው በልልኝ። በጣም ራሷን አዞራት ብቻ የበሽታ አይነቶች ዘርዝርና አልዋሽም፣ አልሄድም። መቅረቴ እኮ ጥቅም አለው። አንድ እንዳልዋሽ ያደርገኛል። ሲቀጥል ደግሞ አላመመሽም። ለምንድነው እግዚአብሔርን እንትን የምትይው? አሞኛል። እኔ ግድ እንዲህ ብዬ እዚች ጋር መተኛት አለብኝ እንዳመመኝ ለማሳየት? እሺ ታመመሽ እኮ አሁን ቀጣይ ሳምንት የምንሄድ ስለኛለህ እና ታዲያ የዛኔ አይሻለኝም? እኔ እዛ ድረስ መሄድ አልፈልግም። ጭራሽ መሄድ አስፈልግም እንዴ? አዎ ርቀቱ አስጠላኝ። ዘር ይምጡ እነሱ እዚህ ወደዚህ። ርቀቱ አስጠላኝ ማለት አዲስ አበባ ቁጭ ብሎ እናትህ። አንቺ እኔ ከጓደኞች ከወዳጅ ዘመድ እንዳታቀያየኝ። የምር እኔ ደስ አይለኝም እንደዚህ። እሷ እኮ ፕላስ ደግሞ እንትንም እኮ ነው። እኔ ምንም እንደዚህ አይነት ሀሳብ ታመጫለሽ ብዬ ምንም ማለት ይልቅ የምንሄድ ከሆነ የምር ታይም ሳይልብን እንትን ደከመኝ እንደ እኔ ሲደክመኝስ ማን ይረዳኝ? እኮ ንቀር አንተ ሂድ፣ እኔ ቀጣይ ሳምንት ሂጅ ትለኛለህ። ግን ጥልጌጥ ይሁኝ የሄድኩበት ዘመን ይበቃኛል። ያኔ ላጤ እንደነበርኩ ባዶዬን ሲሄድ ራሱ ፎገር ነበር። አንተ መቼ ነው ባለቤትን ይዘህ የምትመጣ ይሉኝ ነበር። የምር አሁን አግብቼ ብቻዬን ምን ችግር አለ? አረግተኝ አልተመቻትም እንዴ? እኔ ጌጥ ነኝ እንዴ በየሄድክበት ይዘህ የምትሄደው? ታዲያስ ዘውዴ እኮ ነሽ። ታዲያ ሰላለ በእናትህ ዘር በእናትህ እንዳንጣላ ስላልክ አንጣላም። ዛሬ አንጣላም ተባብለን የለ። እኔ ቀጣይ መሄድ አልፈልግም። አክቹዋሊ ያልክ እኔ ሄድኩኝ አልሄድኩኝ ለእነሱ ምንም አይደለም። በነገር ላይ ምንም አይደለም። እውነቴን ነው። ቤስት ጓደኛቸው አንተ ነህ። ቤስት ጓደኛቸው አንተ ነህ። ጫት በለኛ ዘር ደግሞ ስነ ስርዓት የምር አይደለም። ቤተክርስቲያን አንድ አካል አንድ አምሳል አንተ ነው እንጂ እኔ አይደለም። እኔ አላውቃቸውም። አንድ አካል ናቸው ካለች በኋላ
እኔ ስወቀስ አንቺ ትወቀሻለሽ፣ አንቺ ስትወቀሽ እኔ እወቀሳለሁ እኮ። አንተ ከሄድክ ብቻዬን ብሄድ ይጠይቁኛል። ምን ሆነ ይችላሉ። ከዛ አልቻለችም። ምን ሆነ አልቻለችም? ምን ሆነች ናቸው? ታመመች። አላመመሽም አንቺ። ቀልድና እውነት ደግሞ እውነት ነው አይደል? ጓደኝነታቸው ለአንተ እንጂ ለእኔ አይደለም። በቃ ይኸው ዋይ አይደለም። እኔ መሄድ አልፈልግም። ቀጣይ ምን ሄድ ትለኛለህ? ዘር ደግሞ ተበዛዋለሁ። እውነት አንተ እኮ አትሄጂም። ቀጣይም አትሄጂም። እኔም አልሄድም። በቃ እንዴ አንተ ለምንድን ነው የማትሄደው? ጓደኞች አይደለም እንዴ? የኔ ጓደኞች አንቺም ጓደኞች ናቸው። የኔ ቤተሰቦች አንቺ ቤተሰብ ናቸው። ቤተሰብ አይደለም። ጓደኛና ቤተሰብ አይደለም። እንደ የእሱ ባለቤት ብቻውን መጥቶ የእሱ ባለቤት ቀረች። እኛም እኮ ጠይቀናቸው ነበር። ምን ማለቷ ነው ይሉሻል። አንቺ ለዚህ ምን ትመልሻለሽ? በቃ እኔ ስለሌለሁ ምንም መመለስ አይጠበቅብኝም። በቦታው የምትኖር አንተን አይደል እንዴ? በቃ አልቻለችም። አንተ ባል እኮ የሚስቱን እንትን ይሸፍናል፣ ገመና ይሸፍናል። ያንን ገመና መሸፈን ከባድ ሆኖብን አልቻለችም። እሷ አልመጣችም። ልትመጣ ነበር። ገመናችን የምሸፍነው በመቅረት አይደለም እንጂ አይደለም። ገመናይማ በመቅረትማ ስታደርገው እንዴት ይሆናል መሰለ ዘር እቺ ልጅ ካገባ በኋላ ጓደኞቹንም ተው ነው የምታስብለኝ። ክፉ ነች የለም ከጓደኞቹ ማስራቃቸው ነው የምታስብለኝ። በዛ ሰዓት እኔ ክፉ ነው የሚያደርግ። በፊት እኔ ባልኖር አትሄድም? ትሄዳለህ። አትዋሽ። እሄዳለሁ። አሁን ደግሞ አግብቻለሁ። ከነ ባለቤቱ እኮ ነው የተጠራው ሲጀምር ክርስትና ሲጠሩኝ ከነ ባለቤቱ ይላል። ደብዳቤ ልከው ነበር። አትቀልድ እባክህ ዘር በእናትህ ቀልድና ቁም ነገር ለየ አይደለም። ከነ ባለቤቱ ይላል። ከቀረሽ አንቺ እኔም እቀራለሁ አለ። እዛ ሄጄ ምክንያቱም አይልሽ አላሰማሁም። የምር እውነት አሞሽ ቢሆን ኖሮ እሺ ስላመማት እና የእውነት አመመኝ። አሁን ጤነኛ ነሽ። ቤተክርስቲያን ደርሰን መጣን። ታዲያ ቤተክርስቲያን ሄድኩ። ቤተክርስቲያን መሄድ ስላለብኝ ነው ያልኩትኝ። እየዘለልሽ እየተንጠራጠርሽ ነው የመጣሽው ከእኔ ጋር። እኔ ዘልያለሁ ባዘይም ግን ያው ኖርማል እንዲህ ደክሞኝ ስለነበር እጄ እንዲያደርጌብን የመጣሁት አይደል። አሁን ያመመሽ ምግብ ስትሰሪ እኔ ይኸውልህ ከዚች ጋር እየወራለቀ ነው። መንገድ መሄድ እየቻልኩ አይደለም። እያረጋሁበት ነው አይደለም። እንደዛ ከሆነ እኔንም ታስጠቁረኛለህ እያልኩ እኮ ነው። እንደ ዘር እኔንም ታስጠቁረኛለህ። ክፉ ሚስት ምንድን ነው የምለው እኔ አሁን። ኧረ ግን ይደብራል። እኔ እኮ ይኸውልሽ ገመና መሸፈን እኮ ማለት ይሄን ነው። እሱማ ልክ ነሽ። ገመና ይሸፈናል። ግን አሁን አንቺ ሳያምሽ መሄድ ሂጄ እኔ አሟት ማለት ትንሽ ከበደ። ምን ነው የሚከብደው? የምር ሊሆን አሁን ጉዳይ ቢኖርብሽ አስገዳጅ ምናምን ቢሆን ኖሮ አይ ስላመማ ስላልቻለች ነው እንጂ እሷም ትመጣ ነበር እል ነበር። ወይ እንግዳ መጥቶብን ቢሆን ኖሮ እንግዳ መጥቶብን እሷ ደግሞ እዛ ያለውን እንትን ትበል። ዛሬ እንግዳ አልመጣብንም። ሊመጣብን ይችላል። እንግዳ እንደውም ጥሩ ነው። እንግዳ መጣብን በል ጥሩ ሀሳብ። ልንመጣ ፕላን አድርገን ከዛ ጓደኞቿ አንቺ ግን አክብረውሽ የሰርግሽ መጡ። በእናትህ ዘር የምርን ነው የሰርግሽ መጡ። ዛሬም መጡ። ዛሬ መች መጡ? ባለፈው እንትን አልመጡም ሊጠይቁ እና ታዲያ ለሰርግ መች መጡ? ለሰርግ እነሱ መጡ። ለሰርግ መጥተዋል። ሁለተኛቸው እኮ ነው። የምርን ነው? ማርያም ሰርግ ላይ መጥተው ነበር። ከቤተክርስቲያን ሁሉ የመጡ በጠዋት ስንወጣ ራሱ እዛ ነበሩ እየዘመሩ። ከዛ ደግሞ እንደዛ ነፍሰ ጡር ነው መጡ። ነፍሰ ጡር ነው የመጡ እነሱ ናቸው ወንዶቹ። የሰርጉ መጡ። አንቺ እኮ ለአንተ ብለው ነው የመጡት። በቃ ለአንተ ብለው ነው የመጡት። ስለዚህ አንተ ደግሞ ለእነሱ ብለህ ሂድ። በእናትህ ሶድ እና ያነሳሳለሁ ሶድ በቃ ማለት እኔ ብላ እኮ አላልኩም። ታዲያ እኔ ግራ አጋባሽኝ። እኔ እኮ በቃ እንሂድም አልኩኝ። አንተ ሂድ። እኔ ደግሞ የምልህ አንተ ሂድ። ዝም ማለት ነው። ኧረ የማ ንቀት ነው። ትሄዳለህ፣ እውነት ትሄዳለህ፣ ዘር ትሄዳለህ። ሶድ እሄዳለሁ ብዬሽ ነው ልጅ ዞር እያለ የት እና ታዲያ እኔ ብቻዬን እዛ ሀገር ድረስ የሚሄድም በቃ ይኸውልሽ ካሌሽ አልሄድም አልኩ። በቃ ለምን ሄድ ፉክክር አታድርገው። እኔ አልሄድኩም ማለት አይደለም። እነሱ እኮ ከነ ባለቤታቸው ነው የመጡ። እኔም ከነ ባለቤቴ ነው እናፈጥካለች። እኔ እየቀለድኩ እውነት እየቀለድክ ነው። እኔ እንደዚህ አይነት ሀሳብ ታመጫለሽ። ትናንትና በወኔ 10 ሰዓት እንሂድ ብለሽ የተነሳሽ ዛሬ እኔ ታዲያ ትናንትና እንሂድ ስለኮ ብትሄድ ኖሮ ይሄን አይመጣም ነበር። አንተ ራስህ መሄድ አልፈለክም። ነቅቼብሃለሁ። አንተ ራስህ መሄድ አልፈለክም ማለት አንተ ራስህ መሄድ አልፈለክም። እባክህ አትፈልግም። እባክሽ ምክንያት
ምንም አለሽ። ቀጣይ ከምንሄድ ከሆነ ቀጣይ እንሞክራለን። እኔ ቀጣይ አልሄድም። በቃ መሄድ አልፈልግም ወደዛ። አሁን ልነሳ ነው። እኔ እኮ ማዕዱ ብታነሺው እኮ እነሳ ነበር። አሁን ማዕዱንም ማዕድ ክቡር ነው። አስታራቂ ነው። እንስማማና ሂድ። እሺ እንስማማ። ልቡን ልቅ የሚያደርግ ነገር በአሁን ልቤው ልቅ አለው። በጠዋት እንደዚህ ቃልም ሙሉ በቃ ልቤን ዝቅ አደረግሽው። ክፉ ሚስት አታስመስለኛ። እንዴ አጨቃጨቅሽኝ ከሆነ ተጨቃጨቁ። በጠዋት ያውቀመች በስነ ስርዓት እንዴት ተወለ ነው አልሄድም አልሽ አይደል? በቃ እኔም አልሄድም። በቃ ተስማማ። እንደዛ የሚባል ነገር የለም ነው። እኔ ደግሞ እኔ አልሄድም አንተ ትሄዳለህ ነው። ምክንያትሽ አላስማማኝ። ምክንያቴ ብዙ ስራ አለብኝ። በዛ ላይ ደግሞ እያመመኝ ነው። ይሄው ራሴ እያመመኝ ነው። ትኩሳት እንጂ ከረገ ይሄው ራሴ እያመመኝ እዚህ ጋር ወገቤ ያመኛል አላልኩ? በእናትሽ ቃል ግባልኝ። እንደዛ ትዕግስት ኖር ቁጭ ብዬ አልተጋካ በጣም ትዕግስተኛ ሆኛል። ለምን ተጋሽ ማዱን ረግጬ ከምነሳ አንሹና ከዛ እናወራው እና አንጣላምን ተባብለናል። አንጣላም። ለሱ ብዬ ነው ባይዘው ስለማንጣላ። ስለዚህ እኔ ደግሞ እንደማንጣላ ስላወቅኩኝ ጠዋት ቃል የገባሁት አውቄ ነው። ይሄንን አስቤ እኮ። ስለዚህ አንተ ትሄዳለህ? በአንድ አፍ እያሾፍክብኝ ነው። አትዋሽ፣ እውነት እያሾፍክብኝ ነው። አንተ ምን አይነት ሰው ነህ? እሺ እኔ ላንሱ። እኔ ደስ አይለኝም። ረዳተፋ በከትልፍ ቆይ ጨረሰው። ቆይሽ መጣ ጓት ላላውን እሺ። በነገራችን ላይ ተመልካቾች እሱ ጋር ሞባይሏን ላነሳ ካርቱና ምን ላረግ ነው ያየሁት። እንዳይመስላችሁ በቃ ትዕግስተኛ ሆኜ በቃ እየደከመኝ ነው እንትን ያልኩት። ደግሞ ፕራንክ ከሆነ ፕራንክ ነው አትይም እንዴ? ታዲያ ይሄን ያህል የምታሰለፍልኝ ፊልም ነው። እኔ እስክትናደድ ነው የመጨረሻው ጥግ ድረስ። ከዚህ በላይ ደከመኝ እኮ። ሌላ ጊዜ እኮ ጩኸት ምን ያስጮኸኛል? ከዚህ በላይ ጮኸኩ። ጮኸለሁ በቃ። ኧረ ተመልካች ዛሬ ተረጋግቷል። በነገራችን ላይ ዛሬ በጣም ተረጋግቷል። የምር ተሳክቶልሻል። ስለዚህ እንሂድ አሁን እንሂድ ማረም በቃ ቻው። እንወዳችኋለን። እንኳን ፕራንክ ሆነ። ምክንያቱም ከወዳጅ ዘመድ ልታቀያይመኝ ነበር። ታያቸው ብዬ አስባለሁ። መልካም ጊዜ፣ መልካም ቆይታ። ቻው ቻው።